let's look at the population distribution. Hello everyone, my name is Katana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget to subscribe and leave your comments. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. So population distribution ምንድነው የሚያሳየን? Mostly the way a population spreads out, ወይ ደግሞ the way they are distributed አይደል over over small ከምን ሬንጅ ያደርጋል small region ለምሳሌ ከሲቲ ሊሆን ይችላል እስከ ላርጅ የሆኑ ኤሪያዎች ለምሳሌ ካንትሪ ሊሆን ይችላል or like ለምሳሌ ከሪጅን ወደ ዞን እየቀነሰ ከመጣን ወደ አድሚኒስትሬሽን ሌቭል ሰዎች እንዴት በተለያዩ ቦታዎች ላይ እንዴት distributed ሆኖ እንደሚገኙ የሚያሳየው ነው population distribution የምንለው. so mostly indicate የሚደረገው በምንድነው? population density. so population density ምን ማለት ነው? አንድ ኤሪያ ላይ ምን ያክል ሰው or አንድ ላንድ ላይ ምን ያክል ሰው እንደሚኖር ነው. or ምን ማለታችን ነው? total population over total area or land ማለታችን ነው. so ይሄ population distribution እንዴት ሰዎች spread out እንዳደረጉ እንዴት እንደ distribute እንደሆኑ ለማወቅ mostly በምንድነው? በpopulation density ምናውቅበት ነው. so understanding population distribution ለምን ይጠቅመናል? explain how environmental and human factors influence where people live አይደል? እንዴት ነው ሰዎች environmental ስንል ለምሳሌ አንዳንድ ሰዎች more environment ስንል ውሃ ፍለጋ የተለያዩ ሪቨሮች የምንለው ወንዝ ሌክ አካባቢ ሞር ተቀራርቦ እዛ አካባቢ ዲስትሪቢዩትድ ሆኖ ስፕሬድ አውት ሆኖ ሞር እዛ አካባቢ ይገኛሉ. or ለምሳሌ in terms of climate ሞር ሙቀታማ ከሆነ ከዛ ቦታ ይሸሹና ሞር ምቹ የሆነ ቦታ ይሄዳሉ አይደል? human factors influence ሊያደርጋቸው ይችላል. ለምሳሌ in terms of like ፎን ኢንተርኔት የምንላቸው ነገሮች ለማግኘት ሰዎች or የተለያዩ የመንገድ or road access አይደል? አንዳንድ ነገሮችን ሞር ለመሸጥ ለመገበያየት ምን ይፈልጋሉ? ሞር ምቹ የሆነ የሮድ ኢንፍራስትራክቸር ይፈልጋሉ. ሰዎች በእነዚህ ፋክተሮች ምክንያት የት እንደሚኖሩ ሞር ይነግረናል ማለት ነው. so የኢትዮጵያ population ስንመለከት ምንድነው? unevenly distributed due to physical and human factors. የኢትዮጵያ population በምን ምክንያት unevenly ነው ማለት በአንድ ቦታ ውስጥ ብዙ ሰዎች አይደለም የሚኖሩት። አንዳንዴ አንድ አካባቢ በጣም ብዙ ሰዎች የሚኖሩበት አለ። አንዳንድ ቦታዎች ደግሞ ጥቂት የሆኑ ሰዎች የሚገኙበት or ጥቂት የሆኑ ቤቶች የሚታዩበት ሊሆን ይችላል. so በዚህ ምክንያት unevenly distributed ነው። በምን ምክንያት? ቅድም ባልነው physical climate አይደል? ክላይሜቱ ሙቀታማ ከሆነ ለምሳሌ አፋር አካባቢ ምንድነው mostly ብዙ ሰዎች ምንን ይከተላሉ? ፓስቶሪያሊዝም ማለት ብዙ ውሃ በቂ የሆነ ዝናብ ስለማያገኙ አንድ ቦታ አይቀመጡም። ከአንድ ቦታ ወደ ሌላ ቦታ ብዙ ሞቢሊቲ ብዙ የሰዎች እንቅስቃሴ ያለበት ነው። ቅድምም እንዳለው water availability ውሃ ለማግኘት ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳሉ። ሌላኛው vegetation and soil fertility. ሰዎች አንድ ፋርመር አንድ ገበሬ ካለ መሬቱ or አፈሩ soil fertility ላይ ፑር ከሆነ አፈሩ ፑር የሆነ ፈርቲሊቲ በውስጡ ይሄ አፈር ሰዎቹ የሚገኙበት ቦታ አፈር ውስጥ ኒውትሪየንቶች ከሌሉ ምንድነው ብዙ ዛፎች ብዙ ቬጂቴሽኖች እጽዋቶች ማደግ አይችሉም። በዚህ ምክንያት ፋርመሩ ምንን ፍለጋ ይሄዳል? ፈርታይል የሆነ ላንድ or ሶይሉ አፈሩ ፈርታይል የሆነበት ቦታ እየፈለገ ይሄዳል ማለት ነው. and disease presence. አንዳንድ አካባቢዎች በጣም ሙቀታማ ከሆኑ ለምሳሌ ምንን ይፈጥራሉ? የተለያዩ ሞስኪቶ ያለበት አካባቢ ከሆነ ምንን ይፈጥራሉ? የተለያዩ ማሌሪያ በሽታዎችን ይፈጥራሉ. በዚህ ምክንያት ይሄን በመሸሽ ሰዎች ወደ ሌላ ቦታ ሊሸሹ ይችላሉ. let me erase all of this. most people live in highlands and plateaus which provide more natural conditions for settlement and agriculture. ብዙ ሰዎች የት አካባቢ ነው የሚኖሩት? highlands ለምን ምክንያት ነው? more altitude ምንድነው? ከፍ ያለ ነው
or altitude high የሆነ elevation ስላለው more elevation ሲጨምር ምናልን ቴምፕሬቸሩ ደግሞ ይቀንሳል or moderate ነው። ሰዎች ደግሞ ምቹ የሆነ ቴምፕሬቸርን ካገኙ more እዛ አካባቢ ላይ ለመኖር ይቆያሉ አይደል? ሶ በዚህ ምክንያት more ሰዎች ሃይላንድስ የሆኑ አካባቢዎች ይቆያሉ። and also ለሴትልመንት ለአግሪካልቸርም እንደዛው ብዙ እጽዋቶችም ብዙ ፕላንቶችም ሞር ቴምፕሬቸሩ ምቹ የሆነ ቦታዎች ላይ ነው ማደግ የሚችሉት። ሶ በዛ ምክንያት ሰዎች ለሴትልመንት ለመኖሪያም ለአግሪካልቸር ለፋርሚንግም ሞስትሊ የት ነው የሚኖሩት? ሃይ የሆኑ ላንድስ ሃይላንድስ ፕሌቶስ የምንላቸው አካባቢዎች። ሎላንድስ የምንላቸው ግን ሎላንድስ ምንድናቸው? ሎላንድስ ስለሆኑ ምንድናቸው? አልቲቲዩዳቸው ሎ ነው። ሶ ሎ ስለሆነ ምንድነው ሃይ የሆነ ቴምፕሬቸሩ በጣም ሙቀታማ ይሆናል። የመሬትና የቴምፕሬቸር ኤሌቬሽን እና ቴምፕሬቸር ሪቨርሰብል ናቸው ብለናል። ሞር ኤሌቬሽኑ ሲጨምር ቴምፕሬቸሩ ይቀንሳል። ፎር ዲስ ኬስ ለሎላንድ ደግሞ ዝቅተኛ የሆነ መሬት ነው። ሶ ቴምፕሬቸሩ በጣም ይጨምራል። ሶ በዚህ ምክንያት በጣም ሙቀት ስላለ ምን አለ? ሊሚትድ የሆነ ሬንፎል፣ ሶ በቂ የሆነ ዝናብ ማያገኙት ከሆነ ሰዎች ምን ያደርጋሉ? ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳሉ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ። መልካም የጥናት ጊዜ